ሰላም ሰላም እንዴት ናችሁልኝ? ወደ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተን ተመልካቾቼን ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ አሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ ሰሞኑን መነጋገር የሆነ ጉዳይ አለ። የአርቲስት አንዷለም ጎሳ ባለቤት ቀነኒ አዱኛ አሟሟት ጉዳይ እንግዲህ እስካሁን ምርመራ ላይ ይገኛል። በዛ ጉዳይ ላይ እንግዲህ አዲስ ሰበር ዜና ተሰምቷል። እሱን ወደ መጨረሻ ላይ ማሳያችሁ ይሆናል። ከዛ በፊት ግን አስቂኝና አዝናኝ ሰሞነኛ የቲክቶክ ቪዲዮዎችን ይዤላችሁ መጥቻለሁ። በሱ ዘና ፈታ እያለን ወደ መጨረሻ ላይ ሰበር ዜናውን ማሳያችሁ ይሆናል። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። በትዝታ በነማኩኝ ሽፋፍና በትንክሩን ከርቂ ቦሽጋር ይሷ ሰፈር ላትቀመስ ላትሞክር በርታ ጠፍታ እናት ስለ ራስሽ ምናምን ንገሪኝ። ጀጅ እንደማታረግን ቃል ገባልኝ። እኔ ሕፃን ነኝ እንዴ? አንቺ ደግሞ ሁሌ ጀጅ አላረግሽም ንገሪኝ ካልከሽ እንግዲህ ጀጅ አላረግሽም አላልክም። ቀደርኩ ነው ሴትዮ ዞረኝ። ምን አይነት ያለፈው ህይወቷን ብትነግረው ነው። የሰፈራችን ጥማተኛ ወሮች ሁለታችሁ ማይናችሁ ነው እንዲያመማችሁ? አዎ። እስቲ አንድ አይናችሁ ነው ያዙሽ። ይሄ ስንት ነው? አይታይም። እሺ እኛውስ? አይታይም። ይሄማ መፍትሄ አለኝ። ቆይ እስቲ እሺ እኛውስ? እንዴ እሙሙ እውነትም ጥማተኞች ሌሊን ከመርካቶ አሃ በተባባው ማርቼዲስ መችንግ የኔ ግን ሌላ ነው ወዲህ ነው ሚስጥሩ የቁም ነገሩ ዳሌ ነው ቀመሩ። ወይ እንደዚህ አይነት ነገር እየታየ ይቀርጻል። ኧረ አንዳንድ ካሜራማኖች ግን ግፋችሁ ሳላልተውሽም እንዴ? አይደለም እንደዚህ ማንቆሻቆሽ ቆንጆ ነው ተብሎ እያንቆሻቆሽ እሺ ሌባ ከእንደዚህ አይነት ስስታ ሚስት ይሰውራችሁ። ምኑ ጋር ነው ደግሞ ፓርኪንግ ያለው? አሁን ፓርኪንግ ነው። ከኋላ የመጣ አይና ወጣ። አንተ ዛሬ መተል ታረጥብኝ ነው። የፊቱ ከሌላ የለም የኋላው። ጡረታ አትወጣም እንዴ? ሰማኛለህ? እኔ እኮ ሜጀር ጀነራል ብርጋዴር 10 አለቃ ፓርኪንግ ነኝ። ምን ሸታዲያ ሰራ ምናምን ልትለኝ ባልሆነ እንደበለ እንዳልጠብስልህ ማ አንተ ነው የምትጠብሰኝ ማለት ነው። ሄደች ይጥበስ እኔ ላይ አይደለም እንዴ ነው በደና ባባ ሄደች እኮ። አዎ ሄደች። ቦታ ነው። ቆይ ጠብቀኛ። የፓርኪንግም ብርጋዴር ጀነራል አለው። በዚህ ሰዓት አዲስ አበባ ውስጥ እኮ መኪና አቁማችሁ ማለት ነው እንኳን ወርዳችሁ ሄዳችሁ ምናምን መታችሁ እሱ ችግር የለውም ኖርማል ነው። እዛው ሳትወርዱ መኪና ውስጥ ቁጭ ብላችሁ የፓርኪንግ ትከፍላላችሁ። ምሳ ሰዓት ተደውሎ አስተማሪው ሊያስተምር ሲል በቀጥታ ወዴት እንሄዳለን? ወደ ሲንጉላር ነው ወደ ፕሉራል እንሄዳለን? ወደ ሲንጉላር ጎረቤት አንድ ሲኒ ቡና እንጠጣ ስለ እምቢ ብለህ አንዴ ብሉራ አንዴ ሲንጉላር እንሄዳለን። አንተ ምንድን ነው የምትጨማለቀው? ስልክ ማታነሳው ምናምን እኛ አይደል ያማል አፉን አዘጋው ማለት ነው። ሰላም አሉማና። እግዚአብሔር ይመስገን። ምሳ እየበላችሁ ነው? አዎ ምሳ እየበላን። አሁን እኮ ምሳ ሰዓት ነው። አዎ እናቴ ስትልሽ ምን አለሽ ደግሞ? ወጥ የሌለ ሆኖ ሳልሰራ ነው አጉርሱትማ ብላሻለች። ልትጎርስ ነው የመጣ? አልጫውን ካልጫው ከጎመኑ ከሱ አጉርሱትማ ብላለች። እሺ ና ልጅ አላጉርስና ና ወጣ አፈር በበላ ማማ
እንዴት አባቱ ነው የምታምሪው? ደግሞ ኋላ አበደን። ምን አባን ያልከው እንዴው? አይናችሁን የሚያማችሁና መነጽር የምታደርጉ ሰዎች መነጽራችሁን ስታወልቁ በቃ አትላከፉ። በዚህ ሰዓት እንግዲህ ወንዱም እንደ ሴት ሹሩባ መሰራት ስለጀመረ ለእናንተ ለመለየት ይከብዳችኋል። ሩቱቷን እካካም ሲባል ራሱ እኮ አቤት አልነበረም የሚለው ወዬ ነበር የሚለው እኮ። በጣም ከማከኩ የተነሳ እኮ ጌታ አለ። ይኸውልሽ በኃይለ ሥላሴ ጊዜ ቅማል የማጥፋት ዘመቻ ተጀመረ። ከዛ ሁሉም ኢትዮጵያ ውስጥ ያሉት ቅማሎች ጠፉ እሱ ላይ ካሉት በስተቀር። ከዛ አንተን የዘራችን አስቀጣይ ብለው አመስግነውት ነው የወረዱት ሲባል አንዳንዶቹ ተዋኖች ደግሞ እኛ ራሱ እሱ ላይ በመሆናችን አሳክኮን ነው የወረድነውላ። እሱ ይገርማል እንዴ ጥፍሩን ሁሉ ያሳክከው። የሆነ ጊዜ ተጣላ በድንጋይ ጀርባውን መተውት። ከዛ እሱ ምንም አሉለም 4 ቅማል ወደቀ። ከዛ 4ቱ ቅማሎች አንተ ከዚህ ለገላገልከን ብለው የምስጋና ፕሮግራም አዘጋጅተው ምሪንዳ ጋብዘውኝላ። እኔም ጠጥቻለሁ። ልጁ ምን ቢያደርጋቸው ነው እንደዚህ የሚወርዱበት? በአሁኑ ወቅት ይህንን ቪዲዮ ተመልክታችኋል ብዬ አስባለሁ። በተለያዩ ሶሻል ሚዲያዎች እየተመላለሰ ነው። ነገር ግን ስለዚህ ቪዲዮ እውነተኛ ታሪክ የተረዳሁት ነገር አለ። ማለትም ይህንን ቪዲዮ ፖስት ካደረገው ሰው ጋር ደውዬ ነበር። እውነታውን ነግሮኛል። ስለሱ ልንገራችሁ። እናም ይሄ ቪዲዮ እንዳይወርድ መጀመሪያ ግን ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። በዚህ ሶሻል ሚዲያ ላይ ማለትም በቲክቶክ ላይ እንግዲህ እየተናፈሰ ያለው ዜና ይህ ሰው በገዛ ጓደኛው ልጁ ልትደፈር ስትል ደርሶ ጭንቅላቱን መቶት ከዛም በኋላ የመራቢያ አካላቱን ቆርጦ ነው የተባለ እንግዲህ በተለያዩ ሶሻል ሚዲያዎች እየተነገረ ነው። ነገር ግን ይህ ነገር ሐሰት ነው፣ ፈጽሞ ሐሰት ነው። ይህንን ቪዲዮ ፖስት ያደረገው ልጅ ጋር ደውዬ ነበረ። በዚህም እውነቱን ነግሮኛል። ካሌብ ይባላል። ካሌብም እንደተናገረው ከሆነ የሰው በአሁኑ ወቅት ብዙዎች እንደሚናገሩት ያንን ድርጊት ፈጽሞ ሳይሆን ማለትም ቅድም የነገርኳችሁ ነገር ግን የጥንቆላ ስርዓትን ሲያካሄድ ነው። በዚህ መልኩ እንግዲህ ማህበረሰቡ ወጥቶ ወደ ፖሊስ ጣቢያ እየወሰደ ያለው። ይህም ድርጊት የተፈጸመው እንግዲህ የዛሬ ሳምንት ማለትም መጋቢት 17 ቀን 2017 ሲሆን ከቀኑ 10 ሰዓት አካባቢ ነው። ቦታውም ወላይታ ሲሆን ከአውኮሻ ወረዳ ላሾ ከተማ ውስጥ ነው። ከቀኑ 10 ሰዓት ላይ ይሄንን የነገረኝ እንግዲህ ቃላብ ነው ማለትም ይሄንን ቪዲዮ ፖስት ያደረገው ሰው። እናም የዚህ ቪዲዮ እንግዲህ እውነተኛ ታሪኩ ቅድም የነገርኳችሁ ነው። ማለትም የጥንቆላ ስርዓት ሲያካሄድ ነው። በእጁ የሚያዘው እንግዲህ የእንስሳትን የውስጥ የሆድ ዕቃ ነው። ይሄንንም ተጠቅመው እንግዲህ የተለያዩ የጥንቆላ ስራዎችን ለማካሄድ ሲል ነው እጅ ከፍንጅ ያዙት ማለት ነው። እናም ይህ ነገር አሉባልታ ነው። የተነሳበትን ምክንያት እንግዲህ ኮመንት ላይ ባሉ ኮመንት ባደረጉ ሰዎች ነው። ስለዚህ ይህ ነገር ፈጽሞ ሐሰት ነው። ይህ ሰውዬ የጥንቆላ ስርዓት ሲያካሄድ ነው እጅ ከፍንጅ የተያዘው። ይሄንን ኢንፎርሜሽን ለሰጠኝ እንግዲህ ለካሌብ አመሰግናችኋለሁ። ቪዲዮውን ከስር ታግ አደርግላችኋለሁ ማለት ነው። መልካም ቀን ይሁንላችሁ። አመሰግናለሁ። ብሩክ ነኝ። እንግዲህ በብዙ ሚዲያዎች ጀግና እየተባለ እየተሞካሸ የሚገኘው ይሄ ሰውዬ እንግዲህ እንዳደረገው ጀግና መባል ያለበት ሳይሆን ቤተክርስቲያን ውስጥ ጸበል ልናስጠምቀው የሚገባው ሰው ነው። ጠንቋይ ነው። እና ተመልካቾች ምን ለማለት ነው፣ ሳናጣራ ወሬ አናዛምት። አንድ ሰው በፖስተው ነው እንግዲህ እንደዚህ ሐሰተኛ መረጃ ሲሰራጭ የነበረው እና ለሐሰተኛ መረጃ ጆሮአችንን አንስጥላለሁ። ወደ ቀጣይ ቪዲዮ እንለፍ። ሻብስ ወጣ አርጉ ማማ ዛጋ ተገለ እናት ሄሎ ዛጋ አሉ እኔም ከፍላባት አይ አስጨነቅ እኔም ከፍላ አይዞሽ እኔም ከፍላ እሺ እኔ ጌታ እኔም ከፍለው ምን አባቱ ይዞራል። እሺ መዝገበ ቃላት ላይ ፋራ ለሚለው ትርጉም አቻ ትርጉም ብትፈልጉ መንሱር ጀማል እንደሚላችሁ አልጠራጠርም። ተመልከቱ እዚህ ጋር ብሩ 2000 አይበልጥም እንደምታዩት። ነገር ግን ሰውየው ካሜራ ደቅኖ በጣም ብዙ ምስኪኖችን እዚህ ጋር እያጋፋቸው ይገኛል። ምናልባት ቢደርሳቸው 5 ብር ወይም 10 ብር ነው። አንዳንዴ እረዳ ለማለት ካሜራ እንደዚህ ባትጋጋጡ መልካም ነው ባይ ነኝ። እውነት ነው። እንግዲህ የዚህ ሰውዬ ደግሞ ሳክስ በቃ በጣም በዛ። ሰው እኮ ከሰጠም ሸፈን አድርጎ ነው የሚሰጠው። ወይ ስጥ ብሎት ከሆነ ያው ለማስረጃ ብሎ ሊቀርጽ ይችላል። ግን ከራሱ ከሰጠ ሌላው ሰው ማሳየት አስፈለገ እና ደግሞ 50,000 ብር ሰጠው ይላል። እስቲ ተመልካቾች ፍረዱት። እናንተ ፍርዱን ለእናንተ ልተው። በሳምሶና የተያዘው ብር 50,000 ብር ይሞላል? እናንተ የተሰማችሁን አስተያየት በነፃነትና በጨዋነት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ድሪል ዘፋኞች መንገድ ላይ ሲገናኙ አንተ ባለፈው በዛኛው ድሪል ነካኛ። አንተ የዘፈንከው ዘፈን አሻሙሩ ለኔ ነው እኮ እንግባለታ ገባ አምሌ ነኝ እኔ እምበላው ቡሌ ቦክስ ያደርሳል ባሌ ድሪል አንዴ ኮድሪል እምበለ ስትመለስ የውርየን አርቀመስ እሱን ቀምሰ ስጨርስ እኔ በጩቤ ጠርቆስ ምንሽ ድመት ማለት አጻ ልጆች ነን እንዴ? ድመት ከምትርጎለ ባያጅቡ ለምን አታረው? አያጅቡ እኔ አንተ ያያጅቡንና የፈረሱን ታሪክ ሰምቷል? ኧረ ነው ያልሰማሁት። ኧረ እናት ትሙን ልንገር
አያጅቡ ተረተረ የላምበር አያጅቡ እዛ ጋር ቁጭ ለነገረኛ እሺ ደስ ይለኛል። አያጅቡ እና የኑሩ ማለት ነው። ልቀና አያጅቡ ሊበላት ፈረሷ ወለደችና ሮጠች። ቻው ቻው እንደሚሰራው ኮንተንት እንደ ቪዲዮቹ አዝናኝነት ማለት ነው። እስካሁን ይሄ ልጅ በቃ በጣም ሊፈምስ የሚገባው ሰው ነው። እነዚህ ልጆች ተበላሽተዋል። እናንተ በምኑን ያመጡን? እናዚያ ላይ ሰው ሊኖር ነው። እናንተ አንተ አትቀልድ። እዚያ መጨረሻ ቴሌቪዥኑ በየሜዳው ያሲሄድ ያል እንደውሃ እናንተ እነዚህ ልጆች ተበላሽተዋል። እናንተ በምኑን ያመጡን? አታ ያሲታይዋልሽ እንደሞ ማርቆስ ዘነው እንድመስል ያን ቴሌቪዥኑ ነው ትልቅ ነው በጣም አይደል? ቴሌቪዥኑ ነው ወይ በግርግዳው ነው ግን አት ውዲ ያ ሳለ ምንም ያገን ያ አለ ምንም ያገናኝ ነው እናንተ ይሄ መብራት እንታያችሁ ይሄ ነው እናንተ ይሄ ሰማው ላይ ያለን የመሰለኝ መጨረሻው ሰማይ የነበረ ነው ያሲ 12 ተሻዋል እና ዲያ ላይ ሰው ሊኖር ነው። እናንተ አንተ አትቀልድ። እዚያ መጨረሻ እኔ ጠጅማትን አየዋለሁ እዚያ ላይ ተሰቀየ ያ ሲስቲዋ ተጨለመው ጋራ ሰማውን አይመስልም። እስቲው ይሄ ቴሌቪዥን አሁን እናት የሚሰራውን ስራ ወይ ታታ ሰላም ነው አባ የላፕቶፕ ሰላም ነው አባቴ። ስፓርታከስ አለሽ እንዴ? ምንድን ነው ዝቅ ብለህ የምታወራው? ስፓርታከስ አለ እንዴ ብለህ አታወራም እንዴ? እዚህ ጋር ኖ ፍሪደም የሚለውን ልጨው ነው የፈለኩትን ማውራት ይችላል። እሺ ወላ 5X ፊልም ቤት ለምን ተባለ? ይሄው ከ3 ከ13 ጫንልኝ። ስፓርታከስ ስፓርታከስ ይሞታል እንዴ? እንዲህ ብላው አንተ። እሺ ስፓርታከስ ይሞታል። ስፓርታከስ ሊሞትም ላይሞትም ይችላል። ለምን ብትል ካበዛ ይሞታል። ያው አንድ ጓደኛ እንደሱ ካላበዛ ማን ይሞታል? ዳኒ ኧረ ዳኒ እንዲህ ብዬ ሳየው የሆነ ሰዓት ኧረ ዳኒ አልኩኝ። ከዛ በኋላ ኧረ ዳኒ ምስኪን አልነበረኝ? ኧረ ዳኒ እንዴ ምስኪን ነው እኮ ዳኒ ምስኪን ነው። ወሬን ተወለ ጫንልኝ በእናትህ። እየጫንኩልሽ ነው አባቴ። ትንሽ ብቻ ፒሲው ላግ ያደርጋል። አውቀኸዋል ላግን ያልኩን ስፓርታክስ አይደል ያልከኝ? አዎ ስፓርታክስ ግን አልቋል። እንሳሮ ይመቻል። እንሳሮ ዘሴም ነው ግን ምንድነው እዛ ላይ ያለ ስፓርታክስ አለ። ስፓርታክስ ግን እረኛ ነው። እዛ ላይ እረኛ ነው። ዳኒ አለ እንዴ? አንተ እንሳሮ ላይ አለ እንዴ? የለም ማለት የለም። ዳኒ እሺ ነይ ቁጭ ክሪክስ አረ ክሪክስ አለ እዛ። አንተ ዞር ብላ ዝም ብላ እኮ ነው ዝም ብላና ዞር እስቲ እዛ ላይ እንሳሮ ላይ አላየሁም እንዴ? እንሳሮን አዎ አላየሁትም። በቃ ጨነላለሁ። ቁጭ በልሽ። ከአንዴ ከስፓርታክስ ፊልም ወደ እንሳሮ አይከብድም ግን የቀነኒ እናት እንግዲህ ዛሬ ብቅ ብለው በሶሻል ሚዲያ በጣም በተሰበረ አንደበት ለልጃቸው ፍትህ እንደንጠይቅላቸው ከጎናቸው እንድንቆም መቼም ቢሆን ወደ ኋላ እንዳንል በሚያሳዝን አንደበት ጠይቀውናል። በጣም ተስፋ ያስቆርጣል፣ ያሰለቻል። እዚህ ሶሻል ሚዲያ ላይ ወጥቶ ፍትህ መጠየቅ ግን ተስፋ አንቆርጥም፣ ፍትህ እንጠይቃለን። እናንተም ተመልካቾች ይሄንን ቪዲዮ ስታዩ ሼር አድርጉ። አሁንም ፍትህ ለቀነኒ እንላለን፣ እስከ መጨረሻው ድረስ እንጠይቃለን። የሚመለከተውም አካል ደግሞ ህዝቡ ተስፋ እንዳይቆርጥ እንዳንሰላች በዚህ ጉዳይ ላይ ትክክለኛውን ማጣሪያ አድርጋችሁ እናትየውም መፍትሄ ወይም ፍትህ እንድሰጧት እንጠይቃለን። ተስፋ አንቆርጥም። እርስዎን ግን በጣም እንወዶታለን፣ እናከብሮታለን። ፈጣሪ መጽናናትን ይስጥልን። እንግዲህ እናትየው ብቻ አይደሉም፣ ሙሉ የኢትዮጵያ ህዝብ ፍትህ ለቀነኒ አዱኛ እያለ ይገኛል። አሁንም ቻሌንጁን ያልተቀላቀላችሁ ሰዎች እንግዲህ ፍትህ ለቀነኒ አዱኛ እያላችሁ እዚህ ቪዲዮ ኮሜንት ላይ ፍትህ እያላችሁ እንግዲህ የአዲስ አበባ ፖሊስ ፍትህ እንዲሰጣት አድርጉ። እንደኔ ተመልካቾች በአሁን ሰዓት እንግዲህ አዲስ አበባ ላይ ሴኩሪቲ ካሜራ የሌለበት ፎቅ የለም። እንዴት ያ ፎቅ ሴኩሪቲ ካሜራ አልኖረውም? እና ሴኩሪቲ ካሜራም ኖሮት ከሆነ ፋይል ሳይጠፋ ቶሎ የአዲስ አበባ ፖሊስ እንግዲህ እነ ኮማንደር ማርቆስ ሄዳችሁ እንድታጣሩ ስል በኢትዮጵያ ህዝብና በቀነኒ አዱኛ ቤተሰብ ስም እጠይቃችኋለሁ። ዛሬ ነዳጅ ለመቅዳት ቦሌ ማተሚያ ፊት ለፊት ኦይል ሊቢያ ወይም ኦላ ኢነርጂ ማደያ ለመቅዳት ተሰልፌም
ወረፋ ደረሰኝና ቀዳውኝ ማለት ነው። ከፊት ለፊቴ አንድ ሬንጅ ሮቨር የሚባለው መኪና ሃይሱዙ የሚመስለው ማለት ነው። የትልቁ ሬንጅ ሮቨር ትንሹ ሳይሆን ትልቁ እሱ ከፊት ለፊቴ ነበርና ፊትና ኋላ ሆነን ቀዳን ማለት ነው። ፊትና ኋላ ሆነን እንደቀዳን በጣም ረጅም ደቂቃ ቆመ ማለት ነው። መኪናው ቆሞ አሁን ይወጣል ብዬ እጠብቃለሁ፣ አይወጣም። እኔ ከፍዬ ጨርሻለሁ፣ ቀድቼም ከፍዬም ጨርሼ ማለት ነው። ከዛ ከኋላ ያሉ መኪኖች ደግሞ ክላክስ ያደርጋሉ፣ ለምን አትወጡልንም? እንዳጋጣሚ ሆኖ ልጁ ጠራሁትና ቀጂውን ጠርቼ ይቅርታ ወንድሜ ለምንድን ነው የማይወጣው ይሄ መኪና ስለው አይ ሂሳብ ስላልከፈለች በቴሌ ብር እንዲከፈልላት ቆማ እየጠበቀች ነው ይለኛል። በሚለኝ ሰዓት እንዴ እሺ ለኔ ትንሽ ፈቀቅ ትበልልኝ፣ ትንሽ መኪና ስለሆነ ማለፍ እችላለሁ አልኩት። በጣም ረጅም ደቂቃ ነው የቆምነው ማለት ነው። ከዛ እሺ ያለኝና አስጠጋልኝ መኪናውን ማለት ነው። አስጠጋልኝና አልፍ ልል ስል ሄሎ እናት ትንሽ እንኳን ይሄ ሁሉ መኪና ቆሙ ክላክስ እየተደረገ ትንሽ እንኳን ፈቀቅ አትይም ስላት መስታወቷ አወረደችና ባልጠጋስ ምናምን ብላ አፏ ልትከፍት ማለት ነው። ውይ አንቺ ነሽ እንዴ ያውም አንቺ ነሽ እንዴ ስላት ድጋሚ ደገመችኝ። እኔ በሆንስ ምን ልትሆን ነው አትለኝ እንዴ ብዬ ሙልጭ አርጌ ልሰድባት ስል መስታወቷን አትዘጋም። ከዛ ምንድነው ያልሽው ስላት ድጋሚ መስታወቱን አወረደችውና አለቃህ እኮ ነኝ ዝም ብለህ አትሄድም እንዴ ምናምን አትለኝ። አንቺ የኔ አለቃ ልትሆኚ ይቅርና እቤት ሰራተኛ እንኳን ከቀጠርሽ ለሰራተኛሽ እንኳን አለቃ መሆን እማትቺ ረህጥና ቁሻሻ ልቅምቅም እንደሆንሽ በዚህ አጋጣሚ አየሁኝ። በጣም ሞድሽና ማከብርሽ አርቲስት ነበርሽ ማለት ነው። በዚህ አጋጣሚ በአርት ሙያ ውስጥ ያላችሁ ትልልቅ የአርት ስራ የምትሰሩ እናንተን ይሄ የሰራሁት ቪዲዮ አይወክላችሁ። እናንተ የተከበራችሁና የተወደዳችሁ ውድ አርቲስቶች ናችሁ። እወዳችኋለሁ፣ በጣም እወዳችኋላችሁ ማለት ነው። ግን እንዳንቺ አይነቱ ጀዝባ ቆሻሻ እንዴ መኪናው እኮ አንዳንድ አርቲስቶች አላችሁ እንግዲህ ይሄ ህዝብ ነው እዚህ ደረጃ እዚህ ትልቅ ቦታ ላይ ያደረሳችሁና መልሳችሁ እዛ ህዝብ ላይ መመጻደቅና አይሆኑ ነገር አክት ማሳየት እንግዲህ እጅግ የሚያሳፍር ተግባር ነው። እጻይወትም እንግዲህ ከስተቷ ታረማ ይቅርታ እንደምትል እርግጠኛ ነኝ። ወደ ቀጣይ ቪዲዮ እንለፍ። ሰርፕራይዝ እንዴ ሰርፕራይዝ ይገባታል ይገባል 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 ይገባታል አንድ በሉ እንጂ እንዴ ምንድነው ይገባታል እንዴ ሰላም ሰላም ይከፈት 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 ይከፈት። ዋው አሜዚንግ መኪና አሜዚንግ። ለሚስቱ በእርግዝናዋ ሁለተኛ ልጅ ድንቅ ስጦታ። ደስዬ አንተ ድንቅ ሰው ነህ፣ እንወዳለን።
ይኸው እኛም አለንበት። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።